ፈለገ አትናቴዎስን እንዴት ተጽዕኖ ፈጣሪ ነው ትሉታላችሁ ምናምን የሚሉ አንዳንድ ላይቭ ሪካርዶችን ተመለከትኩኝ በተለያዩ ላይቭ ስትሪሞች ላይ አይ ዶንት ኖ እነማን እንደሆኑ ብቻ ኦርቶዶክሳዊ የሆኑ ወንድም እህቶች እጅግ በጣም ደስ በማይል መልኩ የተለያዩ ሐሳቦችን ሲያነሱ ተመለከትኩኝ። ያው ዘለፋ፣ ትችት፣ ስድብ፣ እሱም ብሎ ቤተክርስቲያን አገልጋይ፣ እሱም ብሎ መምህር ምናምን ኤኒዌይስ ብቻ ዛሬ የመጨረሻ ቀለው ላይቭ ስትሪም ገባበት ብዙ ከወረድኩኝ በኋላ ያሰብኩት ነገር ምንድነው ላይቭ ስትሪም ላይ ሆኜ ሳገለግል ብዙዎች በዚህ ልክ በጥላቻ እንዲያዩኝ ምክንያቱም ሆኖ ከሆነ ላይቭ ስትሪም ላይ አለመገኘቴ ሞር እንደውም ቤተክርስቲያንንም ይጠቅማታል ብዬ ስላሰብኩኝ ዛሬ የመጨረሻ ማለት ነው አርብ ከምሽቱ 3 ሰዓት ላይ ላይቭ ገባለሁኝ። እጅግ በጣም አዝናለሁ እንዲህ አይነት ውሳኔ በመወሰኔ እና ሁላችሁም እንዳትቀሩ ኤኒዌይስ ወዳችኋለሁ። መጽሐፍ ቅዱስን ሁሉም ሰው አንብቦ መረዳት ይችላል ወይም ደግሞ መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ሐሳብ ሁሉም ሰው ሊያገኘው ይችላል? ብዙ ሰዎች ባይዘው እዚህ ነገር ላይ ያላቸው ምልከታ የተዛባ ነው። ብዙ ሰዎች ምን ያስባሉ? መጽሐፍ ቅዱስን አንብቤ በቃ በመንፈስ ቅዱስ እርዳታ በውስጡ ያለውን እውነት ይገለጥልኛል የሚል አይነት ማይንድ ሴት ያላቸው በጣም ብዙ ሰዎች አሉ። ይሄ ግን በጣም የተሳሳተ ምልከታ ነው። ለምን ከተባለ ለምሳሌ ፕሮቴስታንቶችን ብንወስዳቸው አንድ መጽሐፍ ቅዱስ ነው የሚያነቡት 66ቱ መጽሐፍት። ነገር ግን በውስጡ ያለውን የእግዚአብሔርን ሐሳብ ስንመለከት ብዙዎቹ ዘንድ የተለያየ ሐሳብ ነው ያለው፣ የተለያየ መረዳት ነው ያለው። ብዙ ዲኖሚኔሽን ነው በውስጣቸው ያለው። ፕሮቴስታንቲዝም ብቻ አይደለም። ለምሳሌ ጆቫዎችን ብትመለከቱ መጽሐፍ ቅዱስ ያነባሉ፣ ወልድ ፍጡር ነው ይላሉ። ሙስሊሞችን ብትመለከቱ መጽሐፍ ቅዱስ ያነባሉ፣ በውስጡ ያለውን የእግዚአብሔርን ሐሳብ አያስተውሉትም። ሞርሞኖችን ብትመለከቱ እንደዛው፣ አድቬንቲስቶችን ብትመለከቱ ብዙዎቹ እንደዚህ አይነት ነገር አለ። ስለዚህ መፍትሄው ምንድነው ከተባለ መጽሐፍ ቅዱስን በምን መልኩ ነው መረዳት ያለብን ከተባለ መጽሐፍ ቅዱስን የሰጠችን ቤተክርስቲያን እንደመሆኗ በቤተክርስቲያን መነጽርና በቤተክርስቲያን ማይንድ ሴት መጽሐፍ ቅዱስን የምንረዳው። ይሄን ከማን እንማር ከተባለ ከኢትዮጵያው ጃንደረባ መማር መቻል አለብን። የሐዋርያት ሥራ ምዕራፍ 8 ቁጥር 30 እና 31 ሄዳችሁ ስታነቡ መንፈስ ቅዱስ ኢትዮጵያው ጃንደረባ የነብዩ ኢሳይያስን መጽሐፍ ያነባል። መንፈስ ቅዱስ ፊልጶስን ይልክለታል። ፊልጶስን ይልክለታል። ፊልጶስ ሄደና ምን አለው? ኢትዮጵያው ጃንደረባ የምታነበውን ታስተውላለህን ብሎ ይጠይቋል። ኢትዮጵያው ጃንደረባ በጣም ወሳኝ መልስ ነው የመለሰው። ምን አለ? የሚመራኝ ሳይኖር እንዴት ይቻላል? ይሄ የሁሉም ሰው ማይንድ ሴት ነው ሊኖር የሚገባው። ሊሆን የሚገባው ሰዎች መጽሐፍ ቅዱስን ሲያነቡ የምታነቡትን ታስተውላላችሁ ሲባሉ የሚያስተምረኝ የሚሰብከኝ የሚመራኝ ሳይኖር እንዴት ይቻላል ብሎ እንደ ኢትዮጵያ ጃንደረባ ነው መመለስ ያለባቸው። ከዛ ፊልጶስ እንደሰበከለት ያሳያል። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን ይላል? ሮሚ መልእክቱ ምዕራፍ 10 ወደ ሮሚ ሰዎች መልእክቱ ምዕራፍ 10 ላይ ሄዳችሁ ስትመለከቱ ከቁጥር 14 ጀምራችሁ ስታነቡት ያለ ሰባኪስ እንዴት ይሰማሉ? ያለ ሰባኪስ እንዴት ይሰማሉ? ካልተላኩስ እንዴት ይሰብካሉ ሰባኪዎች ይላል። ስለዚህ ይህንን እግዚአብሔር ቃል ይህንን እግዚአብሔርን ሐሳብ ደግሞ የሚያስተምሩ ሰዎች ምን መላክ አለባቸው? ከትክክለኛው ቤተክርስቲያን መላክ አለባቸው። ስለዚህ ከትክክለኛው ቤተክርስቲያን ካልተላክ የምታስተምረውም ሆነ የምታብራራው ነገር ብዙ ጊዜ ራስ ሐሳብ የመሆን እንትኑ ከፍተኛ ነው ማለት ነው። ስለዚህ ከጌታ ቤተክርስቲያን ምን መሆን አለበት? መላክ አለበት ትክክለኛውን ስብከት ለመስበክ። ስለዚህ ከጌታ ቤተክርስቲያን ሰዎች ሲላኩ ያንን እውነተኛውን የእግዚአብሔር ሐሳብ ሰዎች እንዲጨብጡ ማድረግ ይችላሉ ማለት ነውና ይሄን ለማለት ያክል ነው። የጌታችን ኢየሱስ ጸጋና ሰላም ከኔም ከናንተም ጋር ይሁን። ሰላም። የሕይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው፣ ተራኪው እኔ ነኝ። ደራሲው እሱ ነው፣ ተራኪው እኔ ነኝ። እንደሰማችሁት ነው እንግዲህ መዝሙሩ ሐሳብ ምንድነው? ደራሲ ያለ ከዛን ተራኪ ያለ። ተራኪው እኔ ነኝ ይላል ዘማሪው። እግዚአብሔርን ምን ያደርገዋል? ደራሲ ያደርገዋል። ይሄ የካልቪኒስቶችን ትምህርት በስፋት የሚናገር መዝሙር ነው። ምን አይነት ሐሳብ ነው ያለው? ተራኪው ከራሱ አንዳች ማድረግ አይችልም። ማድረግ የሚችለው ምንድነው? የደራሲውን ድርሰት ማንበብ መተረክ ብቻ ነው። እኛ ከራሳችን ነፃ ፈቃዳችንን ተጠቅመን ምን ያደርገው ነገር አለ ወይስ የለም? እግዚአብሔር የማይፈቅደውን ነገር እናደርጋለን ወይስ አናደርግም? እናደርጋለን። እሱን ደራሲ ካደረግነውና እኛ የምንኖረው ኑሮ የእርሱ ድርሰት ከሆነ ማይፈቅደውን ማድረጋችን እርሱን ያልተፈቀደ ነገር እንድናደርግ እንዳስገደደን ያሳያል ማለት ነው። ኃጢአት ስንሰራ ኃጢአቱን የሰራነው ፈቅደን አይደለም፣ ደርሶልን ነው። አንዴ ድርሰት ነው ይሄ። ፕሪደስቲኔሽን የካልቪኒስቶች ትምህርት ነው ይሄ። ፈጽሞ ከክርስትና የራቀ ነው። ሰው ከእንደዚህ አይነት ትምህርት ሰው ሊርቅ ይገባል ማለት ነው። ሰው ወደ ሲኦልም የሚገባው ወደ ገነትም የሚገባው አስቀድሞ ስለተወሰነበት ነው የሚል ትምህርትን ያዘለ ስለሆነ
የመዝሙሩ ትልቁ ችግር ይሄ ነው ማለት ነው። አንደኛ። ሁለተኛ የክርስቲያን መዝሙር አይደለም። የክርስቲያን መዝሙር አይደለም ማለት ክርስቶስ ላይ ያልተገባን ትምህርት የያዙ ሰዎች መዝሙር ነው ማለት ነው። ስለዚህ እኛ ልንቀበለው ይገባል አይገባም? ቁምና ቦዔዝ ለሩት ምን ይላታል? ከሌላ ሰው እርሻ እንዳትቃርም ያላት። እኛም ዛሬ የምንለው ኦርቶዶክሳውያን ክርስቲያኖች የምንላችሁ ይሄንን ነው። ወንድሞች እህቶች፣ ይሄንን ድምጽ የምትሰሙ ሁሉ ከሌላ እርሻ አትቃርሙ። ከሌላ እርሻ መቃረም ምን አይነት ችግር ያመጣል ከተባለ ሄደን የምንቃርምበትን የእርሻን ባለቤት ሐሳብ የመግዛት ያንን መቀበል ግዴታ ይሆንብናል፣ በአንድም በሌላም መንገድ ማለት ነው። ከመናፍቃን ጓዳ ከሆነ ግን ምንፍቅናን ግተን እንመለሳለን። ስለዚህ የምታደርጉትን እወቁ። ጓደኝነት ሌላ ነው፣ ደስ ማለት ሌላ ነው። ሃይማኖት ግን ወይንም እምነት ግን ጥንቃቄ የሚሻ ጉዳይ ነው። አራዳ ማለት እምነቱን የሚያከብር እምነቱን የሚያውቅና የሚያሳውቅ እንዲሁም የሚያስከብር እንጂ እንደ ዘመኑ ሁሉም ጋር አለው የሚል አይደለምና አራዳ ለመሆን ሞክሩ። ለመጀመሪያ ጊዜ የክርስትና እናት ሆንኩኝ። ያለውን ስሜት አትጠይቁኝ ሙሉ። ስለዚህ ያደሽ የክርስትና እናት ሆና ነው ቪዲዮ የሰራችሁ ማለት ነው ትናንትና። ኦርቶዶክስ ያልሆነች ሴት ክርስትና ማንሳት ትችላለች ወይ ነው ጥያቄው። ዳት ኢዝ ማይ ኩዌስችን ቱ ጋይስ። እሱም የኔ ጥያቄ ነው ማለት ካልሆነች ከሆነች ሰየት ኖርማል በት ካልሆነች እንዳ ፖሲብል ይቻላል ወይ? እሺ ይህንን ጥያቄ እንመልሳለን። እስቲ በደንብ ኮፒ ሊንክና ሼር አድርጉት። እንግዲህ የእግዚአብሔር ልጆች ለመሆን ስንጠመቅ ወንዶች በተወለድን በ40ኛው ቀን ሴቶች ደግሞ በ80 ቀን በወላጆቻችን እቅፍ ሆነን በቤተሰቦቻችን ታጅበን ወደ ቅድስት ቤተክርስቲያን በመምጣት እንጠመቃለን ማለት ነው። እንግዲህ ዳግመኛ ከእግዚአብሔር የምንወለድበት ቀን የሚፈጸመው ስርዓት በዚህ መልክ ይፈጸማል ማለት ነው። ይሄ ስርዓት ታዲያ በዚህ ስርዓት ላይ በምንጠመቅበት ጊዜ ስለ እምነታችን ባለው ነገር ሁሉ ኃላፊነት የሚወስደው የክርስትና አባትና እናት እንዲኖረን ይደረጋል ማለት ነው። እንግዲህ ይህን ስርዓት ያበጁልን ወይም ደግሞ ይህን ስርዓት የጀመሩት አባት በ4ኛው መቶ ክፍለ ዘመን የነበሩት የቤተክርስቲያናችን የመጀመሪያው ኤጲስቆጶስ አባ ሰላማ ከሳቴ ብርሃን ናቸው። ዓላማው ምንድነው ካልን መንፈሳዊ ዝምድናን ወይም ደግሞ አበልጅነትን ማጠናከሪያ መንገድ ነው። የክርስትና አባትና እናት ክርስትና ያነሷቸውን ልጆች በስጋ ከወለዷቸው ልጆች ሳይለዩ ህፃናቱ እድሜያቸው ለትምህርት ሲደርስ መሰረታዊ የሃይማኖት ትምህርት የማስተማር ግዴታ እንዳለባቸው የተጠማቂውን ህፃን ጣት በመያዝ ቃል ይገባሉ ማለት ነው። ህፃኑ ወይም ደግሞ ህፃኗን ወክለው የሃይማኖትም ጸሎት ይጸልያሉ ማለት ነው። እንግዲህ በገቡት ቃል መሰረትም በተግባር የመተርጎም ኃላፊነት ግዴታም አለባቸው ማለት ነው። በእናት በቅድስት ቤተክርስቲያን ፊት በእግዚአብሔር ስም ቃል ገብተዋል። ስለዚህ ኦርቶዶክስ ተዋህዶ አማኝ ያልሆነ ሰው ክርስትና ማንሳት ሲጀመር አይችልም ማለት ነው። ማንሳት አይችልም። ራሱ ክርስትና ሳይነሳ እንዴት ሌላውን ክርስትና ማንሳት ይችላል? ስለዚህ በዚህ አይነት ስርዓት ውስጥ ቤተክርስቲያናችን እንዲህ አይነት ስርዓት የላትም። የሃይማኖት ትምህርትን ለማስተማር እንደ ልጃቸው አድርጎ በምግባር በሃይማኖት ታንጾ እንዲያድግ የሚያደርጉት ስለሆነ እነሱ በሌላ ቤተ እምነት ውስጥ ሆነው መተው እዚህ ልጅ ማንሳት አይቻልም። ቤተክርስቲያንም እንዲህ አይነት ስርዓት የላትምና እንዲህ አይነት የምታደርጉ ሰዎችም ከድርጊታችሁ ብትቆጠቡና እግዚአብሔርንም ባታሳዝኑት የሚል መልእክት አለኝ። ለብዙዎች እንዲደርስ በደንብ ኮፒ ሊንክና ሼር አድርጉት።